ራሳችሁ ጤናችሁን በመቀየር ከውስጥ ይምጣ ደስታ ሪል ደስታ አያቋርጥም ትክክለኛ ደስታ ሲሆን ገደብ የለውም 24/7 ከናንተ ጋር ነው የሚሆነውና ጤና ላይ ሰርቶ የሚመጣ ደስታ ይለያል ሞኛቱ ነው ምግብ መድኃኒት ነው ይቀይራል ታሪክን ስሩ ራሳችሁ ላይ አስታወሽኝ የዛሬ 10 ወር ገደማ አውርቼሽ ነበረ የተዋወቅኩሽ አልሚ ቤት ገብቼ ነው ስለ ልጆቼ ሳዳመጥ ያው በዳይት ዙሪያ አውርቼሽ ነበርና ያው ለኔ ምን እንድታግዢኝ ፈልጌ ነበረ ስልሽ እኔ ማረሳው በቃ ትምህርትናሽ ቅንነትሽ አለ በእውቀትሽ አለ መመጻደቅሽ እንዴት ዝቅ ብለሽ ሰውን እንደምታስረጂ እንደምታዳምጪና ያ ነገርሽና በዛ ላይ ደግሞ እኔን ሰርተሽኛል ሳታውቂው ማለት ነው እኔ ምንድነው ችግርሽ ብለሽ ምንድነው የሚያምሽ ስትይ እኔ ውፍረት ነው ችግሬ ስልሽ ደግሞ ለውፍረት ብለሽ ናችሁ ማለት ነው ያ ነገር ጭንቅላቴ ነው እኔ በጣም አካባቢ የማየው በቃ ዲፕረስ የሚያደርገኝ ፈቲግ የሚያደርገኝ ነገር ነው ውፍረት ነው ልብስሽ አልበቃ ሲልሽ አለማማርሽን ስታይ ነው ውስጥሽን እየገደለው በዛ ላይ ደግሞ ውፍረት ያው የበሽታዎች ሁሉ መጀመሪያ ነውና አንቺ በቃ እንደዛ አድርገሽ ደግሞ ለውፍረት ብለሽ ስትይ እኔም እንደዛ እንዳስብ አደረግሽኝና ምንድነው ያልሽኝ አንድ ነገር እኔ የሚያረካኝ በምግብ አይደለም የምዝናናው ልብስ ለብሼ ራሴን ሳይው በመስታወት ከ10 ዓመት ልጅ እኩል ስለብስ ልብስ ሰውነቴን ሳይው ነው የኔ ካታና ደስታ ያልሽኝ ነገር እኔ ላይ ትልቅ ነገር ነው የቀረሰውና እንደዛ ካልሽኝ በኋላ መስራት ጀምሬ አሁን ትታኬ ላይ ገብተሽ ብታይ ሌላ ሰው ሆኛለሁ I lost 38 pounds in 10 months. Oh my goodness. Yeah. Everybody was like, ምን እያደረግሽ ነው ሰርጀሪ አድርገሽ ነው ምናምን ይሉኛልና 38 ፓውንድ ትልቅ ነገር ነው በጣም ብዙ ነው አንድ ሰው ነው ያወጣሽው ግን you know what እኔ ስለሰራሽብኝ ነው ገባሽ እኔ ልኬን በዳይት ነው የኖርኩት ጀምራለሁ አቆማለሁ ምናምን ኮንስታንት አልነበርኩም አይደል አንቺ ግን የሆነ በቃ ያልሽኝ ነገር ምንድነው በምግብ ለምን እንዝናናለን ምናምን ብለሽ በቃ የመከርሽኝ ነገሮች ሁሉ ጊዜ አሁን ላቆም ሳስብ አንዳንዴ ሌዚ ልሆን ስል እንኳን ያንቺ ግን አይምሮዬ ላይ ይመጣልና በዚህ ላመሰግንሽ ነው የምፈልገው I'm so happy, a different person, attitude ሁሉ ነገር ተቀይሯልና ዜና ሌሎችን አንቺ ከዚህ በላይ ከባድ ከውፍረት የሚበለጡ ነገሮች እያልገሽ ነው ግን ያኔም ቢሆን ከበሽታ አድነሽኛልና thank you so much ማዚ ለዚህ ቀን አበቃሽ አዝዬ በጣም ደስ ብሎኛል ትልቅ ነገር ነው የትልቅ ኮሚትመንት ይጠይቃል ብዙ ዋጋ መክፈል ይጠይቃልና ዝም ብሎ አይደለም አንድ አመት ሙሉ በአንድ ፕላትፎርም ላይ አይ ኖ ዩቲዩብ ላይ ብዙ ጊዜ እንደሰራሽ ግን ደግሞ ቲክቶክ ላይ ደግሞ በዚህ ፕላትፎርም ላይ በቃ ኮንሲስተንት ሆነሽ ኤቭሪ ዊክ እንዲሁም ደግሞ ሙሉ ጊዜሽን ማለት ይቻላል የሰጠሽው ምክንያቱም ኤኒ ታይም ሰዎች ሲደውሉልሽ መልሰሽ የምትደውሉ በቃ ወርቅ የሆንሽ ልጅ ነሽ ወርቅ ጸባይዋ እኔ በቃ የትኛውን እንደምጠርስ አላውቅም ከምንም ነገር በላይ ሰውነቱን የምታስቀድም ናት ሰውን በቃ በሰውነታችሁ ብቻ አሁን ከኔ ጋር እዚህ ሶሻል ሚዲያ ላይ ነው የምንተዋወቀው ግን በቃ ልክ ሁሉም ሲሉ እንደነበረው ረጅም ጊዜ እንደማውቃት እህቴ ነው የምትሰማኝና ምንም ጥያቄ ይሁን የምጠይቃትን ወዲያው ነው የምትመልስልኝ በቃ ያለ ምንም እንትን ማለት ነውና እኔ ምንም በቃ የምገልጽበት ቃል ያጥረኛል ከመባረክ በስተቀርና እንግዲህ ብዙዎችን እንደምትረዳ እዚህ ጋር ስለማቅ እኔ ለዘመዴም ነገሩኝ ፋሚሊ ማለት ነውና በቃ በጣም ብዙ ነገር ውስጥ እያለፈ የነበረ ሰው ነውና ይሄ ሰው እንግዲህ ስኳሩ በጣም ከፍ ከማለቱ የተነሳ ነርቭ ሰውነቱ ልብሱን እንኳን መልበስ እስከማይችል ድረስ ሰውነቱን የሚያቃጥለው ብዙ ወክ ማድረግ የማይችል በጣም በቃ ፊዚካሊ በጣም ከስቶ ብዙ ነገር በቃ ይሄ በቃ የመጨረሻ ደረጃ ላይ ማለት ይቻላል የደረሰ ሰው ነውና ነገሩኝ ማለት ነውና ስሰማ ቤተሰብ በቃ እንዲህ አንድ ልጅ አለች በምግብ ምታክም እሷን አናግሯት ብዬ ስልክ ኢትዮጵያ ሰጥኋቸው ማለት ነውና እሷ ኢትዮጵያ ካለ ሰው አልቀበልም ብላ ማለት ነው በነፃ ስላችሁ ተከፍሎት እንኳን ሰው እኔ እንደ ቡክ አድርጌ ሰዎች አፖይንትመንት ይዤ ምናምን ብዙ እንደዚህ ኒትሪሽን በተለያዩ ነገሮች ማግኛቸዋሉ እነሱ እንኳን እንደዚህ ኮሚትመንት የላቸው እሷ አስታውሳ ስለ እናንተ ለራሳችሁ ጤንነት ከምታስቡት በላይ የምታስብ ናትና አሁን ይህ ሰው
ስኳሩ ወርዶ 10 ምናምን ሆኖ የሚያስደነግጥ ማለት ነው። ዶክተሩ ሲያየው 10 ምናምን የነበረ ስኳር 14 ምናምን የደረሰ የታለ ታማሚው ብሎ ጠይቆታል። እኔ ነኝ ሲለም አንተ በእግርህ መተህ አለው። ያንን ሰው አሁን ዛሬ ወርዶ ስኳሩ ኖርማል ሆኖለት እና ይሄ እውነተኛ የሆነ በቤተሰብ የሆነ ታሪክ ነው የምነግራችሁ። እና ከዛ ሁሉ በላይ ደግሞ በጣም ብዙ ነገር የኔ ፎሎወሮች ፈርቲሊቲ ላይ የሚረዳቸው በተለያየ እንዲህ ሆርሞን ላይ ምናምን ማግዛቸው ገስት ላይ ገብታ እያንዳንዱ ሰው የምትረዳ ስልኳን ሰጥቼ ወይ ደግሞ አካውንቷን ሰጥቼ ማትመልስላቸው ሰዎች የሉ። እና እኔ አንድ ሰው ብቻ ወይ ደግሞ 24 ሰዓት ብቻ አለሽ ወይ ብዬውላ ልጠይቅሽ ደስ ይለኛል። ምክንያቱም በቃ ሞር ሰዓት ከፋሚሊ ፓርቶ አስቡት። ቤተሰቡ አለ፣ የራሷ ታይም አለ። ያ ሁሉ ሳክሪፋይ አድርጋ ቅድም አላዛር ሲል ነበረ በቃ በኢትዮጵያ ላይ መታወቅ ያለባት ልጅ ናት። ብዙ እውቀት ያላት ብዙ ሰዎችን የምትረዳ ማለት ነው። እና ሜዲካል ኢንዱስትሪ ብዙ ሰዎች ይህንን እንድናውቅ አይፈልግም ማለት ለምን ገንዘባቸው ይቀንስባቸዋል። ኮፒሊንክ ሪፖስት በቃ ቪዲዮቿን እየገባችሁ ብዙ ፎሎወሮች እንዲኖሩ ዩቲዩብዋንም ሰብስክራይብ አትሊስት በዛ እንድናግዛል። እሷን አይደለም አክቹዋሊ የምናገዘው ሪያሊቲውን ካወራ ህዝቡን ነው የምናገዘው። እሷን የሚጠብቀ ብዙ ህዝብ አለ በየቤቱ ይህ እውቀት የሌለ። ስለዚህ እነዛን ሰዎች ነው የምናግዘው እና ሼር እያደረግን እናግዛት እላለሁኝ። አዝኒ በጣም በፋሚሊ የመጣውን ሪዛልት ሰምቼ በጣም ደስ አለኝ በጣም። እና ሲናገር የነበረው እግሩ ኢቨን እየቀጠነ መምጣቱን አይደለ ሰውነቱ እግሩ እየቀጠነ እንደመጣ በጣም የሚያሳዝን ታሪክ ያለው በደንብ መናገር የማይችል ነው። አሁን ኪሩዬ በደንብ እየተናገረችለት ነው በሱ አፍ ሆና ማለት ነው። ብለድ ወርኩ እጄ ላይ ያለ የሚገርማችሁ ትራይግሊሰራይድ ብትሉ ብለድ ውስጥ ያለው ፋት የሌለ በቃ የሌለ ኮምፕሊት በ3 ወር እንዴት አድርገው እንደሰሩ ልነግራችሁ አልችልም። ሪዛልቱ እጄ ላይ ነው። ነገርኩት። የምጠይቀው ዶክተር ራሱ ይሄ ብለድ ወርክ የለውም ቢያየው እንደዚህ አይነት ብለድ ወርክ ራሱ ዶክተር ላይ ነው ይችላል ነው ያልኩት ለልጁ። ዛሬ ጧት ፔፐራቸውን አይቻለሁ የላከልኝን ማለት ነው። ደስ የሚል ሪዛልት ነው እና ይሄ ደስ ይላል በጣም ነቃ ደስ ይለኛል ሳይ እንደዚህ አይነት ነገርና ኪዱዬ በጣም አፕሪሺየት አድርግሻለሁ የኔ ቆንጆ ቴንክ ዩ። እንደዚህ አይነት ደግሞ ጊዜ አግኝቼ ሰዎችን ሰፖርት ማድረግ ስለቻልኩኝ ይሄ ራሱ ትልቅ እንትን ነው ለኔ ማለት ስለቻልኩ ነው ያረኩትና እግዚአብሔርን አመሰግናለሁ። ዛሬ በአመት ውስጥ ጤናቸው ላይ የሰሩ ሰዎች ምስክርነት የምንሰማበት ነው። ይሄ ቤት ስለ ጤና ነው የሚወራበት። አዜብ እባላለሁ የኒውትሪሽን ባለሙያ ነኝ። ሰው በአመት ውስጥ የሰራነውን ስለ ጤናችን ተምረን አፕላይ አድርገን ያመጣነው ውጤት እያወራን ነው ዛሬ። ራንደም ከልጅ ጋር በተያያዘ ጉዳይ ነበረ የደወልኩልሽ። ስደውል እንዴት እንደደወልኩ ማላስታወስም ብቻ የማውቀው ነገር በጣም ተጨናንቄ ነበር። ጊዜሽን ሰጥተሽ በቴክስት መጀመሪያ በቴክስት ነበረ ታይም ካለሽ ምናምን ስልሽ ኢሚዲየትሊ ነው ሪስፖንድ ያደረግሽልኝ። በጣም አዳመጥሽኝ። የልጄ ጉዳይ ስፔሻሊ አላይ እንትን ቪዥን ተቀይሮብኝ ነበረና በጣም ነበር የተጨነኩት አት ሞመንት። የሚገርመው አንዳንዴ በጭንቅ ነገር አይገባም ጭንቀት ስለሆነ እና የምትነግሪኝን የነበሩትን ምግቦች ሁሉንም ከሽላር አረግችል ነበርና ያደረግሽልኝ ነገር እግዚአብሔር ይባርክሽ። በቴክስት ኢሜጆቹን ዲቴይል ከዛ አልፈሽ ቲፒካል ለሆነው ልጅ ራሱ ለሱ ደግሞ አሳይዴንን አድርግለታችን ለእኔ ስልኩን ከዘጋው በኋላ የሆነ ትልቅ ታርገን ከላይ ላይ አይኖ እግዚአብሔር ነው ነገሮችን ሁሉ የሚያስተካክለው። ከዛ ጎን ለጎን ደግሞ የሚረዳ ሀሳብ የሚሰጥ ይሄን አርጉ የሚል ሰው ስፔሻሊ በውጭው ዓለም ዶክተር ለማግኘት ራሱ አፖይንትመንት ቀኑ አይነጋልሽም ዶክተር የሚልሽን ለመስማት እና ያንን ነገር ሁላ ሳልጠብቅ ከአንቺ ጋር ያንን አገኘው። ኧረ ልጄ ሊያደርግ እግዚአብሔር በሚያውቀው ልጄ አይኔ እያየ ቪዥኑ ተመለሰልኝ። ሁሌ ነው ማመሰግንሽ የኔ ቆንጆ። ዋው ቅድም ሁለት የገብቼ ወጣሁ ነው ቢዚ ነበርኩኝ እና
ኢሞሽናል ያደርጋል አይነት ሰዎች ሲናገሩ እና በዚህ ሲሆን ደግሞ ሞር እና አይን ያየ ተመለሰልኝ ብዙ ነገር ኦፍኮርስ የሚቀረው ነገር እንደሚመለስ እርግጠኛ ነኝ። ግን ሜጀር የምለው ነገር ለእኔ እያየሁት የተቀየረብኝ ነገር ምግቡን ባልች መሰረት ሄድኩኝ እና እኔም ጋር ሰማለው ቁጭ አረግሽልኝን በኢሜጅ አረግሽልኝን ጨምሪ ምናምን ሳደርግልን እንደኔ እውነትን ለመናገር ደስተኛ የለም። ገቱን ሰራሁበት። አሁን ምን ማድረግ እንዳለብኝ ብዙም ነገር አውቃለሁ። እንዴት ናችሁ? ወይኔ በጣም የናፈቃችሁኝ። ኧረ እንኳን ደህና መጣሽ። ደህና ናችሁ? ፋ ብለን ጠበቅንሽ እኮ ስትመለሽ። አሜን። ኢትዮጵያ እግዚአብሔር በሚያውቀው ነው እላቸዋለሁ። መቼም ስቅስ አይልሽ አይቀርም። አዜቢና በቃ ሰውን እያየው የሚበሉትን ምን በቃ አንቺን ለማስበው ወይን እግዚአብሔር አምላክ እንደው በእውነት እላቸዋለሁኝ ለየዘመዶቻችን እንዲደርስ ነው እና ሁሉ ሰው በደረሰ ላለው ምንም አልገባንም። በቃ አዌርነስ ያስፈልገናል። ሁሉ ሰው ማወቅ አለበት ምግብ ራሱ መድኃኒት እንደሆነ። በቃ ዝም ብለን ነው እኔ ራሴ ታዘብኩት። ለካ እንደዚህ ነበር ሰው ሲበላ ሳይ እኔም እንደዚህ ነበር ምበላው። ወይኔ ያዜ ብዬ እግዚአብሔር አምላክ ዘመኗ ይባረክ እያልኩኝ አንድ ቀን እግዚአብሔር በሚያውቀው ነው የምልሽ ሳልጠራሽ ስምሽን ቤት ውስጥ እናቴ ቤት ያው ታውቂያለሽ፣ እናቴ ነገ በርዝዴዋ ነው ባይዘዌ 84 ዓመት ይሞላል እና ቤታችን ሁሉ ነው በቃ ብታይ ምግብ ያስቀየርኳቸው። ወንድሜ በጣም ምንም በሽታ የለውም ለነገሩ እግዚአብሔር ይመስገን፣ በጣም ወፍራም ነው። ምግብ ራሱ እንዲና ያላረገ በጣም ምግብ ወዳለሁ ብሎ በ2 ወር ውስጥ እግዚአብሔር ምስክሬ ነው እላቸዋለሁ 10 ፓውንድ ነው። ምንም ዳይት ምናምን ሳይሆን በቃ እንዳልሽው አንድ ቆርስ ይበላል፣ ምሳ ይበላል፣ እራቱን አስትዌው በጣም ወፍራም ቦርጩ ምናምን ሳይ አብድኩ በቃ። እና ትንሽ መማርና ትንሽ መስማትም ጥሩ ነገር እንደሆነ እና እኛ ከተናገር ነው ለቤተሰቦቻችንም እየተናገርን ለውጥ እያመጣን እና ምንበላው ለካ ዝም ብለን ነበር የምናግበሰብሰው እያልኩኝ በእውነት እልሻለሁ በጣም ትልቅ ትምህርትን ያስተማርሽኝ። እኔ አሁን ምን እንደምል እራሱ አላውቅም። ሁልሽ እችን ለመናገር ነው። ሁላችሁም ተባረኩ፣ ወዳችኋለሁ። እኔ ሄልት አታክ ይዞኝ የዳንኩ ሰው ነኝ። ግን ዲያቤቲክ ደግሞ 17 ዓመት ነበር የያዘኝ እና በ3 ወር ውስጥ በአጋጣሚ ነው አግኝቻት እስቲ ቆይ ልደውል ብዬ ስደውል አላነሳችም። እሷ ደወለችልኝ። ከዛ እንዲህ ነበረ ስላት እውነት እንደው ትሰሪያለሽ? የምትሰሪ ከሆነ ነው እንትን የምልበት፣ ማትሰሪ ከሆነ ግን ጊዜ ማቃጠል አልፈልግም ማለት ነው። እንዴ እኔ ስራልኝ እንጂ ለምንድን ነው የማልሰራው አልኩና ጀመርን ማለት ነው። አንዳንድ ጊዜ ያው ስትረስም አለ፣ የልብ በሽተኛም ስለሆንኩኝ አይሲዲ አለብኝ፣ 2 ስቴንት አለብኝ። እሱን ሁሉ ነው እንትን ብዬ ስታገል የነበረው። ለ17 ዓመት ሙሉ ዲያቤቲክ ይዞኝ በ3 ወር 5.6 መምጣት ቀላል አይደለም። አዜብና ስታያት ቀላል ትመስላለች። በጣም ጥሩ ሰው፣ ትዕግስት ያላት። እኔ በቃ ተኝቼ ሁሉ በጭንቅላት የምትመጣ ሰው ነች። ምክንያቱም 17 ዓመት ሙሉ በስነስርዓት እንኳን ጠግቤ የበላሁበት ጊዜ የለም፣ እየፈራው ማለት ነው። ግን አበላምን ስለማላት ብዙ ጊዜ ፈጀብኝ። እንደገና ደግሞ ሄልት አታክ ከመያዜ በፊት ዲያቤቲክ ፊታችሁን ሁሉ ያጠቁራል። እኔ አላውቅም ነበረ። ፊቴ ጠቁሮ ያልሄድኩበት ዶክተር የለም። ምናልባት የእንግሊዝኛም ችግር ሊኖርብኝ ይችላል። እስቲ የራሴ አበሻ ዶክተር ልሂድ ብዬ እዛ ሁሉ ሊያገኙልኝ አልቻሉም። 2017 ሄልት አታክ ያዘኝ። አሁን ዲሴብል ነኝ፣ ቤት ውስጥ ነኝ ያለሁት ማለት ነው። ግን እግዚአብሔር ይመስገን ዲሴብልም አልመስልም ለሚያይን ሰው እና ባለፈውን ዶክተሬ ልክ ዲያቤቲክ እንትን ስል ደስተኛ አልነበረች። እንደውም ምን አለችኝ? ኮሌስትሮል አለብሽ አለች። ኦኬ አልኳት። እሱንም ፊክስ አደርገዋለሁ፣ ምንም ችግር የለም። እና ሉዝ ያደረግኩት 43 ፓውንድ ነው። 178 ነበርኩኝ፣ አሁን 134 መጥቻለሁ። እግዚአብሔር ይመስገን። አዜብና እንዴት ብዬ እንደምናገር አላውቅም፣ አልናገርም፣ አልችልበትም። ዩቲዩብ ፐርፌክት ሁሉ ነገር እኔ ጋር አለ። ውጤት መስማት የምትፈልገው ሁሉ ነገር እኔ ጋር አለ። ኦልሬዲ ያ ወረቀቷን ይዛ የመጣች ሴት ናት። ቆንጆ አሜን። የምነግርሽ እምባዬ እየወረደ ነው የምናገረው። 17 ዓመት ቀላል አይደለም። ሄልት አታክ ደግሞ ቀላል አይደለም። ለሚያየው ሰው ቀላል። አንድ ሰው ካልታመመ በሽታውን አያውቅም፣ ለሰውም ሊያዝን አይችልም። ግን እድሜ ጤና ይስጥሽ ከነቤተሰቡሽ። አመሰግናለሁ ከልብ ስላዳመጣችሁ። መጀመሪያ ላይ በቃ ዲያቤቲስ
መድኃኒት አሁን ካልጀመርሽ አደጋ ላይ ነኝ የተባልኩት የነበረው። በዛ ላይ ደግሞ በቃ ድንገት ይሞቀኛል ሰውነቴ፣ በአንዴ ደግሞ ደህና ሆናለሁ። በቃ የሌለኝ ባህሪ አልነበረም። በቃ ጥሩ አልተኛም፣ ድካም ነው በልቼ ድካም፣ ሳልበላም ድካም፣ ሌሊቱን ሙሉ ተኝቼ ጠዋት በቃ ኃይለኛ ድካም። ግማሽ መንገድ እየነዳሁኝ እስቲል አልተነሳውም። 2 3 ምናምን ካፌ ጠጥቼ ይሄ ደብል አለ በሱካር አለ በቃ ለመንቃት እኔ አውርቼ አልጠግብም በእውነት። እና ላይፌን ቼንጅ ሳደርግ ሌላ ሰው ነው የተቀየርኩት። ሌላ ሰው ነኝ አሁን፣ ሌላ ሰው ነኝ በሚገርም ሁኔታ። ወደ 15 ኪሎ ነው በአንድ የቀነስኩት ከ100 ላይ በኪሎ። አሁን ኢዚ ወይ በቃ ብድግ ብዬ ፋስት አደርጋለሁ። 2 ቀን 3 ቀን 4 ቀን ኖርማል ሆነ። በፊት ከምሳ ሰዓት ካለፈ ሰውነቴ ሁሉ ነው የሚያንቀጠቅጠኝ እስክበላ ድረስ። በቃ ቤቴ እንኳን መድረስ አቅቶኝ መንገድ ላይ እየበላው ነው ወደ ቤት መጣው። እሱን አልጠግብም። በቃ ነርቨስ ያደርገኛል፣ ሰውነቴ ያንቀጠቅጠኛል፣ መንዳት ያቅተኛል። ይሁላ ምንድን ነው ካርቦሃይድሬት እና ጣፋጭ ነገሮች ምን ያህል ገዳይ እንደሆነ አሁን ወደ ትክክለኛው መስመራችንን ያስገባችን እህታችንን ማስተዋል ቻለን። ጭንቅላቴ ብራይት ነው የሚታየኝ፣ ብራይት። በቃ በጣም ሜስ የነበርኩኝ ልጅ ነበርኩኝ። ልጆቼን ራሱ እንዴት አድርጌ ተስፋ የመቁረጥ በጣም ነው ተስፋ መቆርጠው። በቃ ቶሎ ኢሞሽናል አለው፣ ቶሎ ተስፋ ቆርጣለሁ። በቃ ባህሪ ሁሉ አይጨበጥም። አሁን ግን ምንም አልናደድ። በጣም ነው ሰው ሲበሳጭ እኔ ምንም አይመስለኝም። በቃ በጣም ነው የተቀየርኩት። አዘል ግን ከ2020 ጀምሮ አውቃታለሁ አዜብናን ከዩቲዩብ ላይ። እናም ብዙ ነገር ተምሬያለሁ በነፃ በዩቲዩብ ላይ። እዚህም ደግሞ እዚህ ከመጣሽ በኋላ እግዚአብሔር ይባርካት፣ በጣም ነው የምናመሰግነው። እና ሌላ አንድ የተማርኩት ትልቅ ነገር ምንድን ነው፣ ወደ አፌ ማስገባውን ቶክሲክ የሆነውን ነገር እውነቴን ነው የምላችሁ ስበላ እፈራለሁ። ለመብላት በጣም እሳቀቃለሁ፣ እፈራለሁ። ይሄን ግን ስል ከስቻለሁ እያልኩ አይደለም፣ አልከሳውም፣ በትክክል ህጉን አልተከተልኩም። ግን ቢሆንም ከተማርኩት ነገር አንጻር የሆነ በፍጹም ቅንነት በብዙ ነገር ነው የምታሳየን የምታስተምረን። እኔ ሜምበርም ሆኜ የነበረ እሷ ጋር እንዳጋጣሚ ሄድኩኝ እንጂ ወደ ኢትዮጵያ። ግን የተማርኩት ነገር ምንድን ነው፣ የሆነ ዘይት ያለው ነገር ልበላ ስል በጣም ነው የምፈራው፣ እሳቀቃለሁ። መጀመሪያ ነገር ደግሞ ፕሮቲኖቹ እነዚህ ያስተማረቻቸውን ነገሮች ካላደረግኩኝ በእውነት ነው የምነግራችሁ ነፍሴ ይሳቀቃል። እያወቅኩኝ ቶክሲክ የሆነ መርዝ ነገር በሰውነቴ ውስጥ እንዴት እከታለሁ ብዬ ሰቀቀን ይዘኛል። እናም ወክ ሳላደርግ ምንም ሆነ ምንም በተፈጥሮዬም ጧት የቁርስ ሰው አይደለሁም። ቁርሴን አልበላም። ግን ምን መብላት እንዳለብኝ እና እንደሌለብኝ አላቅም ነበር እውነት ለመናገር። እሷ ጋር ግን ከገባው በኋላ ምን መብላት እንዳለብኝ፣ እንዴት መንቀሳቀስ እንዳለብኝ፣ መስሎቼን እንዴት መስራት እንዳለብኝ። እኔ እንደውም ፕሮቲን ልጠጣ ወይ ስላት እንዳጠጭ ነበር ያለችኝ እሷ። ትክክለኛውን ነገር ነው የምታሳየን። እና አዜቢና ጋር ከመጣው በቃ ይሄ ነው ማልለውን ትምህርት አግኝቻለሁ። እኔ ያው አዜብዬ በነገረችኝ የአመጋገብ ዘይቤ ጨጓራ ችግር ሁሌም ኦሞፕራዞል ነበረ የምወስደው ጠዋት ተነስቼ እሱንም ወስጄ የሆነ የአበሻ ምግብ ስበላ ይወጣል። አሁን ግን እሷ ባለችኝ መሰረት እየተመገብኩኝ ቮሚት አድርጌ አላቅም ለ8 ወር ያህል ማለት ነው፣ ከኦገስት ጀምሮ። ያንን እየተጠቀምኩኝ ደግሞ ከእንደገና 24 ፓውንድ ቀንሻለሁ። 2 ነገር ማለት ነው። እና ቴንኪው አዘብዬ ብዥልኝ። እሺ እኔ ቆንጆ ብዝት ትበይልኝ፣ ተባረኪ። ከመድረሳችን በፊት መጠቀም አለበት። በጣም ብዙ ኢንፎርሜሽን አለ እኔ ጋር ባይዘዌ ሼር ባደርገው ብዙዎችን የሚጠቅም ማለት ነው። እና ያንን ማደርግበት እድል ስለተከፈተ ደስ ብሎኛል። እናንተ ደግሞ ከጎኔ ስለሆናችሁ በጣም አፕሪሼት አደርጋችኋለሁ። እንደው በምን እናግዝሽ አዝጌ፣ እንደው ይሄንን ፕሮግራም በጣም ለብዙ ሰዎች እንድደርስ ውስጥሽ ሰዎች እንደዚህ ብታደርጉልኝ እዚህ ቦታ መድረስ እችላለሁ የምትይው ነገር። ሌላ ደግሞ እንደው ፕላንሽ ወደፊት በዚህ ኮሚኒቲ ላይ ይሄንን ስራ የት ማድረስ ነው ፕላንሽ ያለውና እንደው ማወቅም እንድንችል ደስም እንድለን እዚህ ጋር አጭር ነገር ብለሽ ብንጨርስ ደስ ይለኛል። በጣም አሪፍ ጥያቄ ነው አልምዬ።
እኔ እንግዲህ አሁን ሰዎችን የምታውቁ ከሆነ ትልልቅ ቻናሎች የምታውቋቸው ካሉ እና ያ ነገር ሰዎች ጋር መድረስ አለበት እና ሰው ጋር የምንደርሰው ደግሞ እንደዚህ ትልልቅ አድማጭ ያላቸው ሰዎች ጋር መቅረብ ብችል ደስ ይለኛል። እና ደግሞ ስራ ይጠይቃል። ሞር እንድሰራ ውስጥ ያለውን ነገር ሰዎች ጋር ማድረስ እንድችል ሰዎችን አድሬስ ማድረግ ነው። እንደዚህ የሚያሳዝኑ በጣም ብዙ ምስኪን ሰዎች አሉ በየጓዳው እና ሰዎችን አድሬስ ማድረግ ፈልጋለሁ። ሰዎችን ማግኘት ፈልጋለሁ። በቃ በየጓዳው ፈንድሬዝ የሚያሰባስቡ ወደ አሜሪካ ለመምጣት ለሕክምና በጓዳቸው ያለውን ነገር ማሳየት ፈልጋለሁ እዛው መስራት እንደሚችሉ እና ይሄን ነው ማስበው። አልሚዬ እድሉ ከተገኘ ኢንፎርሜሽን በቃ ያለው የተሰራውን ስራ ሼር አድርጉ፣ ለሰዎች እንዲደርስ አድርጉልኝ። ይሄ ነው። ሰብስክራይብ በተቻለ መጠን ዩቲዩብ አካውንቷን ሰብስክራይብ ሼር እያደረግን እንዲደረግ እስከ 100,000 ብናደርሳት በጣም ቆንጆ ነው የሚሆነው፣ አድሬስ እንዲሆን ማለት ነው። እና በተቻለ አጋጣሚ የተጠቀምን ሰዎች ሁሉ ያንን ለማድረግ ሞክር። ቢያንስ በዚህ እናግዛት። ሌላው እንኳን ነገር ባይሆን ሰብስክራይብ ማድረግ ኢዚ ስለሆነ እስከ 100,000 እናስገባት። ምክንያቱም በጣም ብዙ ቻናሎች አሉ አይደለ? በቀላሉ ሚሊየን ምናምን የገቡ ብዙ ትርጉም የሌላቸው ዝም ብሎ ተራ ነገር ሰው እየሰራ በዛ እንኳን ከመጣ እንደዚህ አይነት ላይፍ ሴቨር የሆነ ነገር ደግሞ እስከ 100,000 ቢገባ ምን ያህል ሰው እንደሚጠቀም ማሰብ ነው። እና እንደዛ እያደረግን በቃ እንተባበር ነው ዋናው ነገር። ደስ ይላል። በጣም ቆንጆ አምሹር ስፔሻሊ ዳያቤቲክስ ላይ በጣም ትልቅ ኢምፓክት እንደምታመጣ እኔ ምንም ጥርጥር የለኝም። ስለዚህ ሰፖርት እናርጋት፣ ኢንፎርሜሽን ለብዙ ሰዎች እንዲደርስ ላኩ። በቃ ሼር ማድረግ ነው። ሼር እናድርግና ለምን ወንድም እህታችሁ በዳያቤቲክስ ቤት ውስጥ ዳያቤቲክስ እንግዲህ እየቆየ ስመጣ ምን ሊያመጣ እንደሚችል አዚዝ ነግራናለች። አይናችንን እናጣለን። ሰዎች መንቀሳቀስ አይችሉም፣ መስራት አይችሉም። ግን መዳን ስችሉ አዚን ፎሎ አድርጎ መዳን ሲችሉ ሰው በስኳር በሽታ ሲሞት በስኳር በሽታ ቤት ውስጥ አልጋ ላይ ያለ እድሜ ሶፋ ላይ አልጋ ላይ ተቀምጦ ሲቀሩ ይሄ በጣም ያሳዝናል። እና አም ፕራውድ ኦፍ ዩ ባችሁ እግዚአብሔር ይባርካችሁ። አብረን እንደግ፣ እንያያዝ፣ ህዝባችን ላይ እንስራ፣ በሽታን ያርቅልን። አልጋ የያዙ ሰዎች አልጋቸውን ትቶ ተነስቶ መንቀሳቀስ እንዲችሉ እግዚአብሔር አይናቸውን ጆሮአቸውን ይክፈት፣ ወደዚህ የመጡ መዳን እንዲችሉ። ይሄ ቤተክርስቲያን ነው እንግዲህ ሰዎች ቤተክርስቲያን ሄደው ነው ምስክርነት እንጂ ቲክቶክ ላይ ምስክርነት እኔ አሁን ከቅርብ ጊዜ ወዲህ ነው የምንሰማው። እና የተሰሩ ስራዎች ብዙ ናቸው። ይሄ ስራ እንዲቀጥል ደግሞ ኢንካሬጅ እናርጋት፣ ሰፖርት እናርጋት።